ስለረዳው ነው እንደዚህ የሚያደርግሽ? ቃላቶቹን ታያቸውና እስኪ አንቺ የምታደርጊያቸውን ነገሮች ይህን ላለማድረግ እኮ ብዙ ጥሪ ነበር። ቆይ አንቺ እኮ ለሌላ ሴት ልድሪኝ ነበር አይደል? እሱን ለእናተ ስል ነበር። እኔም ቤቲን እየረዳኋት ያለሁት ለእናቷ ስል ነው። አለቀ። እሷም እኮ እንደ ልጇ እውነት እባብ ተይጺ። የቤቲ ጥላቻ አይንሽን ጋርዶት በእድሜ እናትሽ እኩያ ከምትሆን ሴት ጋር ክፉ ነገር አትነጋገሪ። ለማንኛውም ከአንተ ጋር መከራከሩ የመለያየታችንን አድማስ ማስፋት ነው። ደህና ደር ምን አለበት አንቺ እንኳን ብትረጂ። በእኔ እንደማትጨክኝ እኮ ድሮ ማወቄ ነበር። እኔ እኮ እንደምትይ ዝም ትላለሽ። እየጠበከኝ ነበረ። እዛ ተኛ ላልኩሽ እንዴ? ምን ልታደርጊ መጣሽ? እኔ እኮ አሁን ጽናት ከዚህ ስትወጣ ስላየሁ ነው የመጣሁት። ሻውን ይችልኝ። ለምን? ቢያንስ እሷ እስከምትመጣ ነው ይዚሉን። አንቺ ሴትዮ ወደ ቤቴ ሰይጣን አትጥሪብኝ። ጽናት ካየችሽ ትናደዳለች። አሁን ውጪ። ትንሽ እኮ ጀርባዬን እያመመኝ ነበር። እስኪ ሸኝ። አሁን ውጪ፣ በጥፊ እንዳላጋጭሽ። እንዴ ለምን? እኔ ምን አደረግኩ? ሻውኔቱ ጋር ነው። እንደውም ለእናቴ እደውላለሁ፣ ለእሷ እነግራታለሁ። ገደል ግቢ። እንዴ ለምን? ጉድጓድ ውስጥ ከገባው እኮ ሞታለሁ። ኧረ እንደው ባደረገው እኔ ልሽሽ። እሺ በደንብ ሸኛ። ምነው በገላገለ ኪራ ይምር በገላገለ ተው፣ እሱ ጋር ከኮረኮርከኝ እስቃለሁ። አርፈሽ ታሽ አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ። ተረጋጊ። ይኸውልሽ እንዳየሽው አይደለም። ኪራዬ አንድ ነገር በላት። ይኸውልሽ ተረጋጊና ላስረዳሽ። ምንድን ነው የምታስረዳኝ? ልትማግጥብኝ ስትል እንደደረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሽው አይደለም። ተረጋጊ። እና እንዴት ነው? ምን ያህል ደግሞ ምረጣ። ቤቲስ በየቀኑ የምታለቅሰው እናቷስ? እንግዲህ እሱን አንተ ማሰብ ትችላለህ። እኔ አላውቅም እናቴ፣ ስንት ሀሳብ አለብኝ። አንቺ ሴትዮ በየሄድኩበት እየተከተልሽ የዘላለም ጸጸት ሆንሽብኝ እኮ። አምላኬ እባክህ ለእኔ ስትል እችን ሴትዮ ቶሎ አድንልኝና ከቤቴ ውልቅ ትበል። ኧረ ነቃ ደንገጥ በይ ቆንጅት። ምንድን ነው እንደዚህ ያደነዘዘሽ? ኧረ ምንም ዝም ብዬ ነው። መቼም እየጾሽ አደነዝዥ። ወይ ቀልዴ ማላስቃልሽ ይሁን። ምን እንዳናደድሽ ግን ይገባኛል። አይገባሽም። ምን መሰለሽ ጽዬ፣ እኔ ምንም ትዳር ይዤ እንኳን ባላየው በቤተሰቦች አይቼዋለሁ። ትዳር አንዱ ሲቆጣ አንዱ ቀዝቀዝ፣ አንዱ ቀዝቀዝ ሲል ደግሞ አንዱ ሲቆጣ እንጂ ሁለታችሁም አንድ አይነት ከሆናችሁ በጣም ከባድ ነው። እሱ መች ጠፋኝ ብለሽ ነው? እኔ እንጃ፣ ግን የበፊቱን ባላቅም አሁን ላይ በጣም ተናዳጅ እየሆንሽ ነው። እሺ እስኪ አስቢ፣ አንቺ ብትሆኝ ኖሮ ምን ታደርጊያለሽ? ይመስለኛል ከቤቲ ጋር ጠለቅ ያለ ጠላትነት ነው ያላችሁ። አዎ፣ እኔ በህይወቴ እንደሱ የበደልን ጥግ ያሳየኝ ሰው የለም። እና ክፉን ሰው እኮ ክፉ በመሆን ብቻ አይቀጣም። አይ እሷ ይሄ ነገር የሚገባ ሰው አይደለችም። እኔ እኮ እሷን ለማስደሰትና ጥሩ ነገር እንዲሰማት ያልጣርኩት ጥረት የለም። እንዴ ግን እሷ እኮ ቤትሽን ማፍረስ ነው ፍላጎቱ። ህልሟ አልሳካም ሲላት እኮ ነው ያበደችው። እና አሁን አብዳ እኮ ህልሟን እውን ልታረግልሽ ነው። እንዴት? ጤነኛ ሆና አልሆንላት ያላትን ግን አንቺ ግን አሁን በገዛ እጅሽ እያሳካሽላት ነው። ምን እንደማደርግ አላውቅም። ቀላል እኮ ነው ጽዬ። አንቺ ነገሮችን ተረጋግተሽ የሚሆነውን በጠቅላላ ተረጋግተሽ ማሳለፍ ነው እንጂ እንደዚህ በመሆንም አይሆንም ጽዬ። እሺ አመሰግናለሁ። ተመስገን ነው። ለምን አመሰገንሽኝ እኮ። በቃ እሺ እንሂድ። ወይ ጉድ! ጽናት እንኳን ከኔ ምክር ፈለገች።
ተመስገን አምላኬ ለዛ በቃኝ። ሰላም እና የተከበራችሁ የጽናት ድራማ ተከታታይ በሙሉ ሰላም ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ስለምታበረታተን እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰኑና ኩሩቤል እጅጉን እንትን ብለዋል፣ ጠብ ላይ ናቸው ያሉት። ሰኑ በቅናት አንጨርጭሯታል። ላካስ እንደ ቀናተኛ ነበርሽ። በኩሩቤል ምክንያት ቤቷን አከራይቷል። ሌላ ቤት ተከራይታ ትቀመጣለች። ከማንም ጋር አትገናኝም። አሁን ሚሩ ጋር ከነጽናት ጋር ስልካቸውን እንኳን እያነሳች አይደለም ያለችው። ትልቅ ውሳኔ ላይ ነው የወሰነች ያለችው። ኩሩቤልንም ብሎክ አድርገዋለች። ያ ሁሉ ሴራ ግን የዛችኛዋ ነው። አይ ሰና እንዴት እዚህ ትደርሻለሽ አልተባለ። ምን ብዬ ላስብ ነው ራሱ። እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ በአንድ ጀንበር ነው የገለባበጥከው። ደግነቱ ብዙ ርቀት አልሄድንም። የእህቴ ጸሎት ጠብቆኛል። በማያገባሽ ሁሉ ጥልቅ ትያለሽ። አሁን ምን ሆነሽ ነው? ቆይ ማለቴ ምንድን ነው እንደዚህ ያበሳጨሽ? ለነገሩ ተይው። ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁን እንደሰጣችሁ ነው። ተይው። አንቺ ደግሞ እኔ አንቺን አሁን የማባበልበት አንደበት የለኝም። እንደፈለግሽ አስቢ፣ የራስሽ ጉዳይ። ምን ሆና ነው? ቤቷን እውነት ነው ተከራይቷል ያስባለችው ወይስ አውቃ ሙድ እያዘችብኝ ነው? ቆይ ምንድን ነው እንዴ? እንዲህ ካላመንከኝ የሚያስብለው እንደውም የራሷ ጉዳይ። ጭራሽ ብሎ ካርጋኛለች። ራሷ ጉዳይ። ምን ሰላም አለ ብለሽ ነው? እቺ ጓደኛችሁ ባለችበት ማናት? እቺ ኮሰረት የሚለው ደግሞ ኮሰረት ይላል። ሰናይት የሚሏት ነች። ሰኒ ምን ሆነች? እሷ ምን ትሆናለች? እኔን አቃጥላ ልደፋኝ ነው እንጂ ማለት አልገባኝ። ጠዋት ስመጣ እንደምመጣ ነገርኳትኝ። ከዛ ኪችን ከኔና ጋር ሰላም ስንባባል አየችኝ። ከዛ ላጠብ ላይ ያዙ ይልቀቁኝ አለች። ይሄ ምን ማለት ነው? ምናልባት ከኔና ጋር ስለተጣሉ ይሆናል። እሷ ትጣላ እንዴ? እሷ ከማህበረሰብ ጋር ወይም ከእያንዳንዱ ሰው ጋር ትጣላችና እኔም ማህበሬ አጅቤ መጣላት አለብኝ እንዴ? ክብሮም ሰኒን ታውቃት የለ? ያው ቶሎ ስለምትናደድ እኮ ነው። እና እኔ አልናደድም። ጭራሽ እኮ ስደውል ብሎክ አደረገችኝ። ቆይልሽ ቤቷ ሲሄድ ቤቱ ተከራይቷል አስባለች። ይህ ምን ማለት ነው? እንዲያውም ንገሪያት ካሁን በኋላ በቃኝሽ። አረ ክብሮም ተረጋጋ እንዴ! ምን ማለትህ ነው? ምንም አማራጭ አልሰጠችኝም። እኔ እኮ እሷ መለመን ሰለቸኝ። ምን ማለት ነው? ሁልጊዜ ጥሬ ነች፣ ልጅነቷን ያልጨረሰች። የሆነ ነገር ሆነ ከማዝም እኔም ብታስቀይመኝ ይሻለኛል። ክብሮሜ የትም አይደለም፣ ሰኒ ጋር ነው የሚሄደው። እንዴት ተዋሸኛለህ? እንዴት ነው እንደዚህ ተናደ ሰኒ ጋር ነው የሚሄደው የምትለኝ? አንቺ ሴትዮ ጤና የለሽም እንዴ? ዞር ባይ ከመንገድ። እሰይ የታባቷ ዛሬማ በደንብ ነው ያቃጠልኳት። የኔ ቆንጆ ክብሮምዬ ግን መሀል ቤት አሳዘነኝነት። የታባሽ ሰኒ እንግዲህ ምን ማድረግ። ኦኬ አቃጠልሻቸው አንቺ ራስሽን እንትን እያል ቤቲ ደግሞ የዚህ ላይ እያስመሰለች እየቀወጠችው ነው ኪራንና ጽናትን ለማለያየት ሆን ብላ ነው እንትን ያለችው እንጂ የእውነት ሀብዳ ይመስላችኋል? አላቅም። እኔ ግን የእውነት ያውድ ያየ መሰለኝ አይደለም ያለችው። ጽናት እየዚህ ትመጣለች፣ ሌላ ነገር ይፈጠራል። አይ ጽናት መቼም አትርቅሽም። እሷ ቅናቱን ይስጥሽ። ውድና የተከበራችሁ ቻናል ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን።
የቤት የማስመሰል የጽናት የክፋትን ጥግ ያሳየችባትን ነገር ማለት ትዛለች ጽናት።